የዛሬው ይለያል። የብሩኬና የሀይሚ ብሩኬ ጠለፋውን እንደቀጠለ ነው። ወደ እሷ ጋር ሄዶላታል። ለእሷ የሚያስፈልጋትን ነገር ይዞ ፎቶግራፎች፣ እንዲሁም ስጦታ ያበረከተላትን ነገሮች ይዞ ሄዶ ነበረ። እሷ ጋር ሲሄድ እሷ በጣም እንዴት ብቻዬን ጥለኸኝ እዚህ የማላውቀው ሰፈር አምጥተኸኝ እያለችበት ነበረ። በዛ ደግሞ ብሩኬ በጣም ደስ ብሎት እዚች ፍራሽ ላይ አብረን ብንተኛ ደስ ይለኝ ነበረ፣ ግን አትበቃንም፣ እኔ እታች እተኛለሁ፣ አንቺ ከፍራሹ ትተኛለሽ እያለት ለሀይሚ ይነግሯታል። ሀይሚም ብሩኬም ደስ የሚል ጊዜያቶችን አሳልፈዋል። በዛሬው አምሽተዋል። ያው ቀሩ እያልን ነበረ፣ ግን ደግሞ ከችብሏን ማለት ነው። በጣም ደስ የሚል ነበረ። ኤፍሬም እንደዛተ ሀይሚን አላገኛትም እንድታሳየኝ ብሎት ነበር ማለት ነው። ግን ያው ደግሞ ብሩኬ በጭራሽ ሊያደርገውም ሊያሳየውም አልቻለም። ጠለፋው እንኳን ከሚወዱት ከሚያውቁት አብረው ከኖሩት እንዴት ሌላ ሰው ይጠለፍ የለው እያለ ሀይሚ እየነገራት ነበር ማለት ነው። እና በእውነት በጣም ደስ ይላል። በቃ እቅፍ አድርጓት ወደ ላይ ከፍ ሲያደርጋት ምናምን በጣም ነበረ ደስ የሚለው በእውነት። እንደውም ልብሱን አልሰጥም እያለችው ነበረ። የብሩኬን ልብስ ለብሳል ነበር እና ይህን ልብስ አልሰጥም እያለች ነበረ። በጣም ደስ ይላል በእውነት በጣም ደስ የሚል ነው። የብሩክና የሀይሚ የወንድሟ ተበልቷል፣ ሊያገኛት አይችልም ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር እያደረጋችሁ ቻናሉን አበረታቱ ትላለሁ። የጨረቃ ፋሚሊዎች እንግዲህ ብሩኬና ሀይሚ በጣም ደስ በሚል ነው። በቃ ሀይሚን ለማስደሰት ብሩኬ ያልደከመው ነገር የለም። ለሷ ብሎ ብዙ ነገር ያደረገላት ነው። ሀይሚም መቅረቷ መልካም ነው። ብትሄድም ያው ጥሩ ነገር ላይሆን ይችላል። የወንድሟም ግፊት አለበት፣ የሱም ሀሳብ አለበት ማለት ነው። እና ሀይሚ በጣም ደስ ነው ያላት በእውነት በጣም ደስ ነው። እኔ እንጃ በጣም ይለያሉ ሁለቱ። በቃ ቤት ውስጥ እንዴት አድርገው እንዳከበሩ ደስ የሚል ጊዜያቶችን አሳልፈዋል። በቃ እሷን ብሩኬ ለምን መደበቅ እንደፈለገ እሱ ደግሞ ለእሷን ያልደከመው ነገር የለምና፣ ሌላ ደግሞ ቤት ውስጥ ለየት ያለ ፕሮግራም እዚች እናደርጋለን፣ ይህንን ፎቶ በጣም ስለምትወጁ ይዤ መጥቻለሁ ብሎ ለሀይሚ የምሰጥቷታል። አዲሷ ቤት በጣም ደስ በሚልና በጥሩ ሁኔታ አሳልፈዋል ማለት ነው። ብሩኬም ለሀይሚ እንግዲህ ሀይሚ በቃ የህይወት ያጋር የምላት እንቋ ቆንጅየዋ ቅመሜ ናት ብሏል ማለት ነው። እና ቅመሜ በብሩኬ ናት። ወንድምየው ጣልቃ የገባው ዘም ብሎ ነው። አሁንም ቀጣይ ደግሞ ሌላ ነገር ሊፈጥር ይችላል። ግን በቃ በጣም ነው ደስ የሚለው በእውነት በጣም ማለት ነው። ብሩኬ ደስ ብሎታል፣ ሀይሚም እንደዚያው። በቃ እዛ ሰፈር ከብሩኬና ከፍፄ ያሉበትን ሰፈር ሌላ ሰው ሊያውቅ አይችልም። ምክንያቱም ያው ወንድሟ ሌላ ነገር ሊፈጥር ይችላል እና ከድሮ ቤት የሚያስፈልጋቸውን እቃዎች ይዘው ወስዷል ማለት ነው ብሩክ። እና ለእሱ ያሰጣትን ወይም ያበረከተላትን ፎቶግራፎች የሚወዷቸውን ወስደው እዛ አዲሱ ቤት ሰቃቅለዋል። ሀይሚ በጣም ነው በእውነት ደስ ያላት። ጥለኸኝ ዝም አላቀው ሰፈር የት ሄድክ እያለች ነበር። እንዲሁም ደግሞ በሩን ዝጋው እንዳታመልጥ ሲለው እኔ እንዴት በግድግዳ በስቼ እንዳልበር ነው እያለች ነበር ሀይሚና እሱ ከታችተኛ ሀይሚዬ ከፍራሹ በእውነት በጣም ደስ ነበረና ብሩኬም ሀይሚም ደስ በሚል እንደገና ደግሞ እስኪ ሙዚቃ ላሰማሽማ ብሏት በዛም እሷም ስቃ እሱም ስቆ በጣም ደስ የሚል ነው። እና ዛሬ አምሽተው ነበር በመሰረቱ ሲያመሹ
እንትና ነበር የለቀቀው። ያም በራሱ ጉዳይ ነው። ቢኒያም ለቆ ነበረ። ቢኒያም ደግሞ እዩ ልጁ ያንተ አይደለም ልጄን ማየት አልችልም ብሏል። ላይ አሁንም ሌላ ነገር ልትፈጥርና የብሩኬን ስም ለማጥፋት ደግሞ ልታስብ ነው ማለት ነው። ምክንያቱም እህቷን ጠርቶ እሱ እንድትወስደው እና ልጁ ማየት እንደሚፈልግ ነበረ። ግን እሷ ደግሞ የልጅ እናት ናት የምትላት የኔ እህት ልጁ ያንተ ነው አትልም፣ አልፈለገችም። እና ይህን እርግጠኛ ባልሆነ ነገር ላይ እንደዚህ ባትለፋ ብለዋለች። እንዴት ነው በልጄ እንደዚህ ልታግደኝ የምትችለው? ሌላ አባት ልታመጣልን ነው ወይ እያለ ቢኒያምም ሌላ ነገር ሀሳብ ገብቷል ማለት ነው። በጊዜ የእሱ ቪዲዮ ነበረ ያየሁት። የሁነሱ ሀይሜም ኤፍሬምም ሆነ ፍፄ እንደውም ብሩክ ያለቀቁ ነበረ አመሻሹ ላይ ለቀው በጣም ደስ የሚል ነበር በሀይሚ ቻናል ማለት ነው። በእውነት ሀይሚ ቀጣይ ምንም አይነት ነገር ሀሳብ አትፈጥርም ወይንም ሌላ ቅሬታ ነገር አይሆንባት፣ ትዝም አይላት፣ አታስብም ማለት ነው። ደስ የሚል ጊዜያቶችን ከብሩኬ ጋር አሳልፈዋል። ሌላ ደግሞ በቃ ቤቱ ውስጥ ሌላም ነገር ዝግጅት እንደሚያደርጉ ሁሉ በአዲሷ ቤት ይሄን ገልጸዋል። ሀይሚ ጋር ብሩኬ አብሮ ቤት ውስጥ ገብቷል ማለት ነው። ቤተሰብ በጣም ደስ የሚል ነው። በብሩኬ ቻናል ደግሞ ሌላ እንጠብቃለን ማለት ነው። ቤተሰብ በያላችሁበት ሰላም ቆዩልኝ። ቀጣይ ሌላ ቪዲዮ እስከምንገናኝ ቻው ቻው።